ኦርቶዶክስን መጥላት እውነተኛ ክርስትና እየመሰለን ያለንበት ዘመን ነው። በተለይ ጴንጤ ይሄንን አርማ እያውለበለበ ነው። ይሄ ስሙልኝ፣ ጴንጤ ኦርቶዶክስን መጥላት እንደ አርማ እያውለበለበ ነው። ትሰማለህ? አዎ፣ ጴንጤ ማለት ኦርቶዶክስን በመጥላት አርማ እያውለበለበ ያለ ነው። ይሄ ፕሮቴስታንት ልጅ ነው የሚናገረው፣ ሀቁን ነው። በጥላቻ ላይ የተመሰረተ ነገር እንዳለ በ8 ወር ጥናት ደርሼበታለሁ። ዓላማው ኦርቶዶክስን ማጥፋት፣ ከኢትዮጵያ ላይ ኦርቶዶክስን አጥፍቶ ፓወሩን ቴክ ኦቨር ማድረግ ነው። ይህንን ደርሼ ደግሞ ህይወቴ ያልፋል እንጂ አሳልፌ አልሰጥም። እኔ በክርስቶስ ነኝ። ትክክለኛው ክርስትና ማለት ፍቅርን የሚሰብክ ወንጌልን የሚሰብክ እንጂ ሌት ተቀን ስለ ኦርቶዶክስ የሚያወራ አይደለም። ይሄንን ወንድማችን ነው የሚናገረው፣ ስሙት። ከዛ ወደ እናንተ ጉድ ሄዳል። ነገር ባሏ ዛሬ ሰምቶ ታንቆል ሞት ነበር ይላል። አበሻ ሲተረት ትክክል። እውነቱን ማኛም እውነቱን ነው። በእርግጥ እሱ ሲለው በደንብ ነው የሚሰማው እና አንዳንድ ሰዎች ቆርቆሯቸዋል። ያለው ነገር እውነት ነው፣ ምንም ውሸት የለውም። እና ጴንጤ ለመመለስ ምናምን ራስን ይሄ ያለበትን ክበብ ምናምን ለመከላከል የምታደርገውን ጥረት ምናምን ብትተው እና ይልቁኑ ምንድን ነው ግን ብሎ የእግዚአብሔርን መልእክት በተለይ ወንጌልን በአግባቡ ከማድረስ አኳያ ብናስብ ይሻላል። እነ ትዝታው እነ ማን ይሄ በጋሻው ምናምን በጣም ቆርቆሯቸዋል እና ዮኒ ማኛ ሲሉ በጣም ቆርቆሯቸዋል እና እኔ ወንደር በጣም በእውነት እግዚአብሔር ይባርከው። ዮኒን እግዚአብሔር ይባርክ። በእውነት ወደ እውነተኛ መንገድ አንተም ተባረክ የኔ ወንድም። እውነቱ ስለገባ እግዚአብሔር ይባርክ። በጥላቻ ላይ የተመሰረተ ሃይማኖት ስለማይቻል ይህን እንደማፈራርሰው ለብቻዬ በእግዚአብሔር ኃይል እንደምችል ስለማውቀው ነው። የማንንም እገዛ አልፈልግም። እግዚአብሔር ከገለጠ ማንም አያስቆመም። ማንም ምንም ቢል ማስቆም አይችልም። ስለዚህ በኦርቶዶክስ ጥላቻ ላይ የተመሰረተውን ነገር ፈረካክሽ ያሳያል። አየህ፣ እውነት ሲገለጥ አይመማችሁ። ከክርስቶስ ንቅንቅ ያልኩት ነገር የለም። ኢየሱስ ያድናል። የጌቶች ጌታ ነው። ምንም በሱ ነው የሚዳነው። መዳን በክርስቶስ ነው። ሌላው ምንድን ነው? በበረከት ነው። በጸጋው የተሰጠህን ሌሎች ሰዎችን የምትባርከበት ወንጌል የምታስተምርበት ነው። ይሄ ነው ወንጌሉ። እነሱ ኦርቶዶክስ ላይ ነው የተቀመጡት። በመንገዱ ላይ እንድትሆን በጣም እኔም እፈልጋለሁ። ግን ከመጀመሪያ ቀን ጀምሮ በተለይ ይህን ጉዳይ አንስተው የሚናገራቸው ነገሮች እኔ ምንም እንጠለው ነገር የለም። ታስኳት አምትራይ ቱ ሴይ ምናልባት እንዳለው እሱም ይላል። በእርግጥ እኛንም የተቻናል፣ ግን እሱም ይላል እኔ ስል ነው የሚሰማው ይላል። ደስኩል ግን you need to give credit for God, the Holy Spirit ምናምን እንደዛ መስጠት በጣም አስፈላጊ ነው። ያም ሆኖ ክርስትና በቲክቶክ ዘንድ የተወከለው በእንደዚህ አይነት ውሪዎች ናቸው። ተባረክ እንዳልክ በሚባል ኤርሚያስ በሚባል ምናምን እና እንዲህ አይነት ክርስትናን ሊያበላሹ የሆነ ነገራቸው ሲመረመር ሊያበላሹ በሚችሉ ሰዎች ናቸው። ክርስትና አሁንም መወከል ያለበት በሂዩሚሊቲ ነው፣ በሆሊ ስፒሪት ነው፣ በእግዚአብሔር መንፈስ ኃጢአታቸውን በሚያመላክታቸውና ከእግዚአብሔር ጋር ለመኖር ስትራይቭ በሚያደርጉ ሰዎች እንጂ የሆኑ ሱፐርስታር እና ኢሊቶች አሉ፣ የቲክቶክ ኢሊቶች አሉ። እሱን ነገር በጣም ማሰብ። ተባረክ አባቴ። በቃ ይሄ ነው ዋናው። ተግባባን። ውሪዎች አላቸው። አዎ፣ በሆሊ ስፒሪት የሚመሩ አይደሉም፣ በጥላቻ የሚመሩ ናቸው። እነዚህን ደግሞ ምን ይሆናል? እዚህ ጋር ከባድ ሚዛን አለ፣ ያንጠባጥባል። ለምሳሌ ቴዲ አዋሳ ከእንዳልክ ጋር ኮንቨርሴሽን ያደርጉ ነበረ። እንዳልክ እንዴት እንደተበሳጨ እዩት። ቴዲ አዋሳ በደንብ አድርጎ ይጠይቀዋል። እንዳልክ ኮረንቲ ሊዝ ነው። ታፕታፕ ኮፒ ሊንክ አድርጉ። ፕሮቴስታንቶች አንዳንዶቻችሁ ከስር የምትሳደቡት ተባረኩ። አትናደዱ። ምን አናደደ?
በጸጋው የምትመላለሱ ጴንጤ አይሳደብም ስንባባል አልነበር? ጴንጤ አይሳደብም ተሳዳቢ ሙስሊምና ኦርቶዶክስ ነው ስንል አልነበር እንዴ? ተረሳ እንዴ? ተረሳ? ቤተሰብ ጴንጤ አይሳደብም፣ የሚሳደበው ኦርቶዶክስና ሙስሊም ነው ብለን አብረን ስንረግጣቸው አልነበረ? ረግጠናል እኮ። ምንድን ነው ያናድዳቸው? እውነት ስለወጣ የእናንተ ሌብነት ስለተጋለጠ ሁሉም እያልኩ አይደለም። ስለተጋለጠ ማጭበርበራችሁ በወንጌል እንደምታጭበረብሩ ስለገለጥኩኝ ወደ እንዳልክ እንሄድና አሜሪካ ላይ በነገራችን ላይ ሙሉ በሙሉ የጴንጤ ባዶ እየገባ ነው። የጴንጤ እምነት ዜሮ እየገባ ነው። እንዴት እንደሆነ ከነመረጃው አሳያችኋለሁ። ባዶ አሜሪካ ጴንጤ የሚባለው እምነት ክስረት ውስጥ እየገባ ነው። ሌላው እምነት እያበበ ነው። ስፔሻሊ እስልምናና ኦርቶዶክስ እያጥለቀለቁት ነው አሜሪካን። እንዴት መረጃው አለኝ፣ እንሄዳለን። እንዴት የሚለውን እንመጣለን። ግን እንዳልክ ምን ነበር ያልከው? ከኔ ጋር ታስታውሳላችሁ? እንዳልክ ስለ ክርስቶስ እናወራ ነበር። ታስታውሳላችሁ? እኔና እንዳልክ ስንገናኝ ኦርቶዶክስ ሁለታችንን በነበርንበት ጊዜ ምን እናወራለን? ስለ ኢየሱስ ክርስቶስ ነው የምናወራ የነበረው። ትዝ ይላችኋል? ኦኬ ናው እንዳልክሻ ምን ትላለች? ቴዲ ሐዋሳ ቀንዱን ነው የሚለው እንዳልክ። ቴዲ ሐዋሳ በጣም ወደው የሚመቸኝ ወንድሜ ነው። በጣም ነው የሚመቸኝ ቴዲ በጣም ስሙ ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይቀርብ ኢየሱስን አላውቀውም። መንፈስ ቅዱስን አላውቀውም። ኢየሱስን አላውቀውም ነበረ። ሃይማኖት ብቻ ነው። በቃ ስርዓት ነው። አንተ ነው የምትለው እኮ ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላቀው? የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድን ነው? ጌታን አለማወቄ፣ ህይወት አልበራልኝም። መንፈስ ቅዱስ ማቃቸው ለምሳሌ በአንተ ለምሳሌ ዳዲያ ከሆነ ደግሞ በጣም ዝጉ የእግዚአብሔር ሰዎችን አካል አንተ ብቻ ተለይተ እንደዚህ ተናገርኩ እኮ። ጨለማ ነው መጽሐፍ ቅዱስ እንዳልመሰለ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስራ ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው የሆነ እኮ። ሌሎች ነው እንደዚህ ኮምፕሌን አሉ። እኔ ምን አገባኝ ስለ ሌሎቹ? ስለ ራሴ ነው የማወራው። ለአንተ መሳል አሁን ለአንተ ብቻ እንደዛ ነው። እሺ ለማንኛውም በግልጽ ህዝብ ፊት ተናገሩ። አትምከረኝ። ምን አለ? በግልጽ ህዝብ ፊት ተናገርኩኝ። አትምከረኝ። መቆጣት ጀመረ። በድቁና ስትኖር የኦርቶዶክስ ድቁና ዲያቆን ስትሆን ድንግል ሴት አትነካ። ይሄ ትምህርቱ ነው። ከምን ከክርስቶስ የመጣ ትምህርት ነው። ድንግል አከተም አትነካም። ሴት ፈንዳ አትነካ። በጨለማ ነበርኩ። ጨለማውማ ይሄ ነው። መንበላጠጥማ ይሄ ነው። ጨለማ ያለበት አሁን ነው። እንደፈለግ የምትሆንበት ያልበራለ አሁን ነው። እንደፈለግ አትምከረኝ የምትልበት የት ቦታ? በድንግልና በቅድስና ኑር ማለት ነው ጨለማ? እስቲ ንገሩኝ። አንድ ሰው በድንግልና ኑር፣ በቅድስና ኑር፣ እግዚአብሔርን እያገለገልክ ኑር ማለት ነው ጨለማ? ወይስ እንደፈለግክ ጨፍር እንደፈለግኩን ማለት ነው? አንዴ ድኛለሁ መሸጎር እችላለሁ ማለት ነው ጨለማ? እስቲ ንገሪ፣ የትኛው ነው ጨለማ? ጨለማ የትኛው? ስለዚህ እንቀጥለዋለን። የአንተን ምክር አልቀበልም። ዘግቼዋለሁ። አንድ ምክር ልምከር፣ ለሁለተኛ ሰውን ልምከር አትበል። ይሄ ቆንጆ ምክር መክር ያለ ይኸውልህ፣ ሰውን ልምከር አትበል። ቆንጆ ምክር መክር ያለው ይልና ደግሞ ልምከር ይለዋል ድጋሚ። ስሙ የኢትዮጵያ ሕዝብ በሙሉ አንተን አንድ ባንድ መምከር አለት አልፈልግም። አማርኛ በትክክል የምታወራ ከሆነ በትክክል አውራ። ሌላ አማርኛ አማርኛው በስነ ከተማ ህዝብ
እድል አልሰጠም። ቴዲ ተረጋጋ። ልክ መረን እንደሆነ የምታውቀው በዚህ ነው። በቃ ምክር እንኳን ለመቀበል ሬዲ አይደለም። ማንም ሰው ቢመከር ጥሩ ነገር ከሆነ እቀበላለሁ፣ ካልሆነ አልቀበልም። አብዴ እንደደደ የሆነ ሰው ሀሳቡን ልግለጽልህ ካለኝ አሁን ልስንቶ እና ባዶ መወጣጠር፣ በውሸት ኦርቶዶክስን መክሰስ፣ የኦርቶዶክስ ጥላቻ ሲርመጠመጥ ስላባረረችው፣ ሲዘሙት ስላባረረችው ነው ያለቀሰው። አያችሁ፣ ይሄ ነው ትልቁ ችግር። ሌላው ኮፒሊንግ ታፕታፕ አድርጉ። ሌላው ምንድን ነው? ትላንትና ከኤፍሬም ጋር ስናወራ ምን አልኩኝ? ግብረ ሰዶምን ወደ ኢትዮጵያ ለማስተላለፍ የፈለጉ ፕሮቴስታንት እምነት አለ፣ መካነ ኢየሱስ የሚባል ይሄን ነገር ተነጋግረው እንዲያውም ከነስሙ ሊያስገቡት ነበረ ብዬ በቪዲዮ አሳየሁት። አይ እዚህ ጋር ንግግሩ በደንብ ስለማይሰማ ተቋርጧል ብለዋል ብሎ ከቨራፕ ሰጠ። እኔ ደግሞ ከኦርቶዶክስና ከሙስሊም በእርግጠኝነት ኢትዮጵያ ውስጥ ግብረ ሰዶም ከገባ በጴንጤ በኩል ነው የሚገባው ብዬ ተናገርኩ። ለምን? ካየሁት አንጻር አይደለም ብሎ ሸመጠጠ። ኦኬ መረጃ አይደለም የሚያስፈልገው? ወደ መረጃው እንሂድ። ከራሳችሁ ቤት መረጃውን ዘግባለሁ አባቴ። ለዝጋው ከእናንተ ኤፍሬም ይሄን እንዴት እንደምትመልስልኝ ያንተ ፓስተር ነው የሚለው። ያንተ ፓስተር ከዚህ በኋላ ያለው ጭቅጭቅ ነው። ጭቅጭቁን ላሳያችሁ አልፈልግም። ያንተ ፓስተር የሚለውን ስማልኝ፣ እዚህ ጋር ተቀበል። ዝምታን በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣችኋለን እና እንደውም ህብረት ሁሉ አለን። ይሄ ዶክተር ስዩም ይባላል። ህብረት ሁላ አላችሁ ኤፍሬም? አዎ ህብረት ሁላ አላችሁ ነው የሚልህ። ተቀበል አባቴ። ህብረት ሁላ አላችሁ፣ የግብረ ሰዶም ህብረት አላችሁ። መቀበል። ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ የግብረ ሰዶም ህብረት ሀገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። በሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው። ምን እያለ? ከ7 ዓመት በፊት ወንድ ለወንድ ሴት ሆነው አዎ እያለ ይወጣ። ታምራትን ተናግረዋል፣ ፈውሰዋል ይላል የጌታ ቃል ይላል። በስሙ ይፈውሳል፣ ስሙ ፈዋሽ ነው። ግን የምን የአባቴን ቃል የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ አልቀበለውም ነው ያለ። ይሄን አድርገዋል። ከ7 ዓመት በፊት ነው የገቡት ኢትዮጵያ ላይ ወጥተዋል እያለ ነው የሚናገረው። ቸርች ውስጥ ነው የተደረገው። ሜምበሮች አሉ፣ አባሎች አሉ። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። እና ምን ትላላችሁ? ለበዓሉ ድምቀት አንዴ እደግመዋለሁ። ምክንያቱም ሃይማኖት ተቋማት ዝምታን በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣችኋለን እና እንደውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። በሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው። ከ7 ዓመት በፊት የሆነ ነገር ነው።
የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሸሁም፣ በጌታ ፊት ነው የምናገረው። ያለው ከመሬት ተነስቶ አይደለም፣ የሚዋሽበት ምንም ነገር የለም። የክርስቲያኖችን ስም ለማጥፋት አይደለም። ውስጣችሁ ጉድ ስላለ መርምሩ። ገድል ገድል ድርሳን እያልክ እዚህ ስትል አንተ ቤት የራሳቸው መቀመጫ እየጣፈጣቸው ነው እያልኩ ነው። ትሰማለህ? አንተ ቤት ስለ ገድልና ድርሳላት ያውም ቅዱሳን ስለ እግዚአብሔር ሲያገለግሉ የነበረው በእግዚአብሔር ስም ያንን ነገር የሚያደርጉትን ስትሰድብ ስትውል እዚህ ጋር ምን የመሰለ እሳት የፓስተር ልጆች የሆኑ በኮንፈረንስ ላይ ተገኝተው ኮንፈረንሱ ምንድን ነው ያደረገው? ሙሉ ለሙሉ እንደዚህ አይነት ነገር እንዳለና ግር ብለው ወጥቷል። በጌታ በኢየሱስ ክርስቶስ ስም ነው፣ በጌታ ፊት ነው የምናገረው ነው ያለው። ዶክተር ነው። ስለዚህ ይህንን ነው የምለው። አሁን የምናገረው ምንድን ነው? አትዋሹ። ኤፍሬም ብዙ ነገር እየዋሻ እየያዝኩ ነው። ትላንትና ስለ መላእክት ስንናገር በዚህ በዛ ስትሄድ ፕሮቴስታንቶች ሁላ እስኪታዘቡ ሽፋን መስጠት እውነት ማውራት አይደለም። መሸፈን እውነት ሊሆን አይችልም። መጽሐፍ ቅዱስ የሚናገረውን ቀደ ካላወጣው በስተቀር ግራ እስኪገባ ሰዎች እየላኩል ነው ጥቅስ እስከ ማለት አትድረስ። መጽሐፍ ቅዱስ የተሰጠው ለአንተ ብቻ አይደለም፣ እኔም እንዳነበው ነው፣ ለሁላችንም ነው። እኔ ካነበብኩት የማወቅ ብርሃኑን እግዚአብሔር አምላክ ይሰጠኛል። እግዚአብሔር ለሁላችንም ነው የመጣው። የእግዚአብሔር ልጅ ኢየሱስ ክርስቶስ ቸርነቱ ለሁላችን ነው። አንኳኩ ይከፈትላቸዋል ነው፣ ለምኑ ይሰጣቸዋል የሚል አምላክ ይዤ አንተ ስለኖርክበት ብቻ ታውቀዋለህ ማለት አይደለም። እኔ ስመጣ ሲሪየስ ሆኜ ነው የመጣሁት። ግን ምን ሆኛል? ሞኜ ነው የመጣሁት። መውኝ መስዬ ማላቅ መስዬ ምንም ያልገባይ መስዬ ነው የመጣው። ለምን? የአራድዬ ልጅ እንደዛ ነው የሚጫወተው። አንድ ሰው ነበር ምን አለ፣ ሁልጊዜ ይሄዳል፣ የሆነ ፀጉር ቤት ነው ይሄዳል። ሁልጊዜ ፀጉር ቤት ሄድና ከ50 ብርና ከ20 ብር የትኛው ይበልጣል ይሉታል። ሁሌ 20 ብር ይላል። ሁሌ 20 ብር እያለ ይሳሳቁና 20 ብሩን ይሰጡታል። አሁንም ከ50 ብርና ከ20 ብር ኑ ይላሉ፣ ይሳሳቃሉ። ከ50 ብርና ከ20 ብር የትኛው ይበልጣል ይሉታል። ይመጣና 20 ብር ይላል። ሀያ ብር ይሉታል፣ ሁሌ ይሰጡታል። ከዛ በኋላ አንዱ ግራ ይገባውና ሁሌ እየመጣ እንዴ 20 ብር ትላለ፣ ለምንድን ነው 50 ብሩን የማትወስደው ሲለው ምን አለ መሰላችሁ? አይ 50 ብሩን የወሰድኩ ጊዜ ለአንድ ጊዜ ነው የሚሆነው፣ ይሄ ግን እስከ መጨረሻው ያኖረኛል አላቸው። አያችሁ፣ ጥበብ ሲሰጥ ዝም ብለህ መቀበል ነው። አቃለው ብለህ መምጣት የለብህም። አላቅም ብለህ ትመጣና ማወቅን ስጦታ ታሳያቸዋለህ። አውትሻይን ስታረግ ታሳያቸዋለህ። ግራ እስኪገባቸው እስኪደነግጡ ማወቅስ ምንም ማድረግ እስካይችሉ ታደርጋለህ። ሃይፋይ አሁንም እምላቸው ያለ ነው። ዘራፊዎች ና ገንዘብ አምጣ ነው የምትባለው። በአደባባይ ነው የሚጠይቁ። ምንም ችግር የለባቸው። ገንዘብ መዝረፍ። ይህን ሰው ሰለችው። ፎቦያ እሱ ገንዘብ ይሰጣል። ያኛው ቤንሊ ሮይስ ፕሌን ጭምር ይነዱ፣ ፕራይቬት ጀቱ ላይ ይነዱበታል። ይሄ ግን በድህነት ምን ይላል? በድህነት ያካል። ስለዚህ ምን ተደረገ ነው? ይህን ነገር አናረግም እያለ የአሜሪካ የአሜሪካ ህዝብ መንቃት ጀመረ። አልሄድም አለ ቸርቹላ። ለምን? የውሸት ትምህርት ኪሱን እያደለበ ቲዲጄክስ የሚባል አለ አሜሪካን ሀገር። ወንዶችን ምን እያደረገ የነበረ ቲዲጄክስ አሳያችኋል። ከነ ዲዲ ጋር አብሮ ምን ሲያደርግ የነበረ፣ አብሮ ሲተኛ የነበረ። በጣም ቀፋፊ ስራ የሚሰሩት እነሱ ሆነው ተገኝተዋል። ስለዚህ ኢትዮጵያም ይሄ ነገር ገብተዋል፣ አስገብተውታል። በእነዚህ ምክንያት ይህን ያስገባው ፕሮቴስታንት ነው። አልዋሸው፣ ማስረጃ እያሳየው ነው። ስለዚህ መጠበቅ ያለባችሁ ክርስትና በክርስቶስ መኖር ትክክለኛ መንገድ ነው። በክርስቶስ ማጭበርበር ግን ሐሳዊ ነው። በክርስቶስ ማጭበርበር፣ በክርስቶስ ማታለል፣ ማጭበርበር፣ ይሄ ነገር ምንድነው? ያስጠይቃል ማለት ነው። ስለዚህ አሁን
እያልኩ ያለሁት ምንድነው? በጣም በሚያሳዝን ሁኔታ የውሸት ትምህርታቸው እየተጋለጠ ፋይናል ኢትዮጵያ ገብቷል። ለኢትዮጵያ ደግሞ ከኛ በላይ ይህን ነገር የሚዘግብ የለም። ከኛ በላይ የሚዘግብ የለም እና ይህን ነገር እየዘገብኳችሁ ነው። ስለዚህ አሜሪካ ያለው ነገር ኮምፕሊትሊ ሸትዳውን ነው። ሶ ወደ ሌላው ጉዳይ ስንሄድ ምንድን ነው እዚህ ጋር ከሚሉት ትምህርት ጋር የሚጋጨው ድነናል፣ ስራ አያስፈልግንም የሚሉትን እኔ የምወደው ዶክተር ማሙሽ ምን ብሎ ያስተምራል? በክርስትናው ምን ብሎ ያስተምራል? እስቲ ስሙት። አያችሁ፣ አንዳንዶቹ ገብቷቸው እኔ ከበፊትም የማደንቃቸው ፓስተሮች አሁንም የሚመቹኝ ናቸው። ለምን? ወንጌል የሚለው በትክክለኛ ማስረዳት ስለሚችሉ። እስቲ ላሳያችሁ ምን ይላል። በጣም የሳልቬሽን ማስተር ፕላን ይሄ ነው። ድነናል፣ ኦልሬዲ ጸድቀናል፣ ጋራንትድ። ወደፊት ደግሞ በሙላት እንድናለን። ምን ወደፊት ደግሞ በሙላት እንድናለን። የጸጋ ስጦታ ነው። ጌታ ልክ ስትቀበል ድናሃል። ግን ምን ያስፈልገዋል? እዚች ጋር ልጅ እየዳንክ ነው የምትሄደው፣ አለበለዚያ አፈር መግባትም አለ። ይሄኛውን የስህተት ትምህርት ሌሎቹ ድነናል ምንም አያስፈልገንም ብለው በተለይ ደቡብ ላይ ይሰብኳቸዋል። ምንም መስራት አያስፈልጓቸው፣ ድናችኋል፣ ጸድቃችኋል፣ በቃ ዝም ብለህ ዘምር፣ ጨፍር፣ በቃ ጨርሰሃል ይለዋል። ይህን አይነት ትምህርት ባለጌ ትውልድ እንዲወጣ ያደርገዋል። መረን ትውልድ እንዲሆን ያደርገዋል። ሀምብል አያደርገው። ሀምብል ሆኖ ምን አያደርገው? እንዲጾም፣ እንዲጸልይ፣ እንዲያመሰግን፣ እንዲያነብ አያደርገው። ስለዚህ ምን ይሆናል? በላ ትደበላለቃለህ። ስጨፍሩ ለቤት ትገባለህ። ባንድ ይላክልሃል፣ ትጨፍራለህ፣ ትገባለህ። ሀምብል አያደርግም። ስለዚህ ትምህርቱን ስማ። በተደጋጋሚ የተነጋገርነው አንድ ነገር እንገራቸው። መዳን ሰው አንዴ ነው የሚድነው፣ ሶስቴ አይድንም። በጣም ሊሳለቁበት ስለሚሞክሩ ትንሽ ላስረዳችሁ። ሰው ዳነ ነው የሚባለው። መዳን አንድ ነው። አንድ መዳን ነው የሚሰጠን። ሶስት መዳን አይሰጠንም። አንድ መዳን ነው የሚሰጠን። ዳነ ነው የሚባለው። ድነቶች አይባልም። ለምሳሌ ድነቶች አይባልም። ድነት ነው። አዳነኝ እግዚአብሔር። ድነት ግን የሚገለጥባቸው ፌዝ አሉ። ይኸውልህ ዶክተር ማሙሽ ግን አትጨምራ። ድነናል ካልክ ድነሃል፣ መጨመር የለም። ግን የሚባል የለም። ተግባባን? ትልቁ ስህተታችሁ እናንተ እሱ ጋር ነው። ግን ከጨመርክ አልዳንክም። ድነናል፣ ጸድቀናል ካልክ የምትጨምረው ነገር የለም። ዩዳን ጸጋ ያለ ስራ ከንቱ ነው። ስለዚህ ግን ከጨመርክ አልዳንክም እያልኬ ነው። አልዳንክም። በቃ ድኛለሁ ብለህ ካልክ አንደርስታንድ ዩ ዶንት አድ ኤኒቲንግ። አሁን ዶክተር ጋር ሄደህ አይ መድኃኒቱን ወስደህ ድናል ካለኝ በኋላ ሌላ መድኃኒት አይሰጠኝም፣ አም ጉድ መድኃኒቱን አልወስድም፣ ወደ ሬጉላር ላይፌ ነው የሚሄደው። ተግባብተና አሁንም እዚህ ጋር የክርስቶስ ድህነትን ድናሃል በጸጋው ካልከኝ በኋላ ግን ብለህ ከጨመርክ ምን ይመጣል ማለት ነው? ድህነቱ ፕሮሰስ ነው ማለት ነው። መዳን ፕሮሰስ ነው። መዳን ፕሮሰስ እንጂ ስላመንክ ብቻ ትድናለህ የሚባል እቃቃ የለው። ፕሮሰስ ነው። በጸጋ መመላለስ አለብህ። ኃጢአትን መካድ አለብህ። ድህነቱ እየተጨመረልህ፣ ጽድቁ እየተጨመረልህ የሚሄድ እንጂ አንተ ዳን 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 የሚባል ነገር እንደሌለ እነግርሃለሁ። ደረጃዎች አሉ። የሚገለጥበት ፕሮሰስ አለ። መጽሐፍ ቅዱስን በግልጽ ኦርቶዶክስ ይችን ነው የምትለው። ያልተግባባችሁት ይሄ ነው። ተግባባን? አዎ የክርስቶስ ደም ያድናል። ከጥምቀት ጋር ሲሆን፣ ከቁርባን ጋር ሲሆን፣ በጽድቅ ከመላለስ ጋር ሲሆን የስ ያድናል። እነዚህን ካልጨመርክ አፈር ትገባለህ፣ አትድንም። ካልጨመርካቸው መዳን የለም። በወሬ ብቻ አይዳን። ወሬ ብቻ አያድንም። አምገን ተያዩ ወገያን ወሬ ብቻ ድኛለሁ ስላልክ ብቻ አትድንም። ድህነትን የሚያረጋግጥ ስራ መሰራት አለበት። ለመዳን መጠመቅ አለበት። መዳንን ማረጋገጫ
መጠመቅ አለብህ። መዳንን ማረጋገጫ መቅረብ አለብህ። if you don't do it አልዳንክም። በግልጽ ነው የሚያስተምረን። ምን ማለት ነው? ድናችኋል ይላል። ድናችኋል ይላል። ድናችኋል የሚል ቃል ትዝ ይላችኋል? ዝም ብሎ ሲመጣ የሚመጣላችሁ በጸጋ በሏት ነው። ድናችኋልና እቺ በብዛት ከይቅርታ ጋር ሰነፎች የሚጠቀሟት ነገር ናት። በጣም ሰነፎች ምንም ሳትሰራ ሚሊዮን ብር ይሰጣል፣ ቤቶች ይሰጠዋል የሚላል ፓስተር አሳያቸዋለሁ። ቤት በሙሉ ይሰጣቸዋል። ለአንድ ቤት የተሰቃየሁት ነገር እኔን የማውቀው 3.2 ሚሊዮን ብር ተብዬ ቤት ይሰጣ። በቃ ተሰቃይቼ አሁንስ ቤቶች ነው ያሉኝ። ሰነፎች የሚያስተምሩት ትምህርት ይሄንን ነው። ሰነፎች ምንን ያስተምራሉ? ቀላል ነገርን እንዲሁ ታገኘዋለህ። በቃ እዚህ ጋር ሄደህ ታገኛለህ ትባላለህ። እኔ ድህነትን በምን አየዋለሁ? እንደ መዝገባ አየዋለሁ። አሁን ለምሳሌ ካሌጅ ስትገባ ትመዘገባለህ አይደለ? then you got to work hard to get it, to graduate ለማድረግ ምንድን ነው የምታደርገው? ታጠናለህ። ሌት ተቀን ታጠናለህ። ሆምወርክ ትሰራለህ። ትምህርቱን ትከታተላለህ። then guess what? ውጤት አስተማሪ ይፈትናሃል። ውጤቱን ታልፋለህ። በተማርከው መሰረት ታልፋለህ። guess what? መጨረሻ ላይ ግራጁዌት ታደርጋለህ። same thing in life። በክርስቶስ ታምናለህ። then what? በቅድስና ትመላለሳለህ። ምን ታደርጋለህ? ወንጌሉን ትሰብካለህ። ወንጌሉን ምን? ስለ ጥምቀት፣ ድህነ ጥምቀት አለ፣ ድህነ ቁርባን አለ፣ በድህነት መመላለስ አለ። የቅዱሳንን ክብራቸውን ትሰጣለህ። አትመጻደቅም። ድኝ ያለው ማንም አያስፈልገኝም ብለህ አትወጣጠርም። ምክንያቱም ሌሎችም ለመዳን የሚሮጡበት መንገድ ስላለ ማለት ነው። አንተ ብቻ አይደለም። አየህ፣ የግል አዳኝ እያለ የሚያታልል የሚያጭበረብር ፓስተሩ የግል ባሪያ ሊያደርግ ስለሚፈልግ ነው። የግል ባሪያው ሊያደርግ ሲፈልግ የግል ነው እያለ ያጭበረብራል። አዎ፣ በአንተና በእግዚአብሔር መካከል ማኖች አሉ። ለምንድን ነው ኦርቶዶክስ የክርስትና አባት ወይም የንስሐ አባት የምትለው? ለምንድን ነው የንስሐ አባት ያስፈልገው? ለምን? እግዚአብሔር ምን ያደርጋል? በአንተና በእግዚአብሔር መካከል አንድ የንስሐ አባት ያስቀምጣል። ለምን? አሁን ለምሳሌ እኔ ዘሞትኩ ይልበል፣ የክርስትና አባት ጋር ሄዶ መናገር እሱን እንዴት እንደሚከብድ ታውቃለህ? ኃጢአት ሰራው፣ ዘረፍኩኝ ልበል፣ የሆነ ቦታ ዘረፍኩኝ፣ ሂድና ለክርስትና አባት ንገረው መዝረፍህን ብለህ ብትባል እንዴት ነው የሚሰቀጥጥ? ዩኪና ከዛ ምን ታደርጋለህ? ሄደህ ትናገራለህ። አንተና የክርስትና አባት እባክህ ጌታ ሆይ ይቅር በለው፣ ንስሐውን ተቀበል ብለው አብረህ ትጸልያለህ። ይህን ነገር ዳግመኛ አታርግ ይልሃል የክርስትና አባት። ናው ደግመህ ለማድረግ ምን ታደርጋለህ? አትሞክረው። ለምን? እዚህ ጋር አለ። እግዚአብሔርማ ስለሚያይ ተደብቀ ብዙ ተአምር፣ ብዙ ነገር ሰርተናል። ብዙ የክፋት መንገዶች ሰርተናል። ብዙ ቆሻሻ ነገር እግዚአብሔር እያየን ሰርተናል። እግዚአብሔርን ፈርተነው አናውቅም። እዚህ ጋር ግን ሌላ ሰው ጉዳችንን ከሰማ ነው የምንለው። ስ ለዚህ ነው ክርስቲያኖችን ያስቀመጠው። የንስሐ አባት የተባሉት ክርስቲያኖች የአባቶች በክርስትና የተቀመጠዋል። ለዚህ ነው ንስሐ የሚያስገባ። የገባውን ኃጢአት ተናዘዛል። ይቺን አይፈልጓትም የትኞቹ? ጴንጤዎቹ። ለምን? ብዙ ጉዳላ። ፓስተሩ ራሱ ሸጓሪ ነው። ሁሉም እያልኩ አይደለም። ለማን ሄዶ ይንገር? ገዝታው ሲለጠልጥ ነው የሚውልልህ። ለማን ሄዶ ይንገር? ማብራ ለማን ግን ምን ይሆናል? አባት ሲኖ አድርገሃል እንዴ ክው ብሎ ነው የሚጠይቅ። እንዴት? የእግዚአብሔርን ቃል እያወክ ብሎ ገስጾ አስተምሮ ምን ያደርጋል? ይልካል። ይችን ነገር አይወዷት። ትልቁ ፕሮቴስታንትን ዜሮ የከተተው ነገር ቢኖር የክርስትና አባት አለመኖር ነው። የክርስትና አባት አለመኖር ምን አድርጓል? ባዶ ከቷቸዋል። ስርዓት እንዳይኖራቸው አድርገዋል። ፓስተሮቹ፣ ነቢያቶቹ ዘማዊ እንዲሆኑ አድርጓቸዋል። አየህ፣ ትናዘዛታለህ። ቀልድ የለም። በኦርቶዶክስ ከመጣ
የንስሐ አባት አለ፣ ትጠየቃታለህ። ሄደህ ትናገራለህ፣ አብረህ ትጸልያለህ፣ ታለቅሳለህ። በጌታ ፊት ተንበርክከ ጾም ጸሎት እንድታደርግ የንስሐ አባት ይነግርሃል። አብሮ ጾም ጸሎት ያደርጋል። ከዛ በኋላማ እግዚአብሔር ንስሐን ይቀበላል። እቺን ነገር ተለማመዷት እስቲ፣ ተለማመዷት። ፕሮቴስታንት ወንድምና እህቶቼ እቺን ነገር ተለማመዷት እስቲ። አይዟችሁ። ለምን በኃጢአት የምትመላለሱ እልፍ አላፍ ናችሁ። በተለይ የዝሙት መንፈስ ጥግ ድረስ ያለው እናንተ ቤት የዝሙት መንፈስ ቤቶቹ በምዕመናኑ ችግር የለብኝም። ምዕመናን እየተማረ ነው፣ በንስሐ ወደፊት የሚቀየር ነው። በአስተማሪዎቹ፣ በፓስተሮቹ፣ በነቢያቶቹ፣ በሐዋርያቶቹ ያለ ችግር ነው የምናገረው። ስለዚህ ይህን ለማድረግ ክርስትና ይሄ ነው የሚያስፈልገው። የንስሐ አባት ብላ ኦርቶዶክስ ስትል እቃቃ መጫወቻ አይደለም፣ ለእቃቃ ተብሎ የመጣ ነገር አይደለም። ይህንን ነው። ስለዚህ ይህንን ነገር በደንብ እንድታቁ በሚል ነው። ሰው ወደ ገደለው ስንሄድ እየተናገረ ያለውን ስሙ። በክርስቶስ ኢየሱስ ለሆኑት አሁን ምን የለባቸው? ኩነኔ የለባቸው። አጽድቆና ትነና ኩነኔ የለብንም። ጌታ ኢየሱስ ኩነኔ ከሌለብህ ለምን ትሰራለህ? አምጅስታ ያስክ ድነናል፣ ኩነኔ የለብንም ብላችሁ ታስተምራላችሁ። በክርስቶስ አምናል። ሉጢ ፓስተር አለ፣ ምን ትለዋለህ? እሱ ድኗል። መጀመሪያ ሜዳን አይደለም፣ አትቀባጠር። ትምህርቱ ትክክል ሲሆን ትክክለኛ መልስ ይመጣል። ትምህርቱ ትክክል ካልሆነ የተንጋደደ ነገር ይዘህ ትመጣለህ። ጸድቀናል፣ ኩነኔ የለብንም ካልክ እንደፈለግኩ ሊሄድበት ነው። እስቲ እናንበው። ሲቀበል ድነሃል ነው የሚባለው። አንዳንድ ሰው በጣም ይገረማል። ያው እዚህ በጣም ብዙ ጊዜ ሰለብሬት ስላደረግ ነው። አንዳንድ ሰው በጣም ኧረ ተባይ ተቀጥተ ምን ይላል? ለምን የሚሰቀጥት ለምን የሚሰቀጥት የሚሰቀጥጠውስ ኧረ ዳን ብሎ እየለመነን አልድንም ብለን ከች ማለታችን ድነሃል ድኛል። በእግዚአብሔር ልጅ ለምናምን ለሁላችን የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው። አላችሁ የዘላለም ሕይወት። በእግዚአብሔር ውሸት ነው አባቴ። ማቴዎስን አታነቡም፣ ትዘሉታላችሁ። ኢየሱስ ኢየሱስ የሚለው ብቻ አልዳነም እያልኩ ነው። እስቲ እናውጣ አንተ የምትለውና ማቴዎስ 7:21 ምን ይላል? አልዳነም። ኢየሱስ ኢየሱስ ስላልክ ብቻ አትድንም እያልኩ ነው። ኦኬ፣ እስቲ እንሂድ። ማቴዎስ 7:21ን አብረን እናወጣው። ኮፒ ሊንገኔዎቹ ተባረኩልኝ። ምንድን ነው? ዶክተር ማሙሻን እየተቸውት አይደለም፣ ካስተማረው ላይ ሀሳብ መስጠት ነው። ዶክተር ማሙሻ መልአክ አይደለም፣ አስተማሪ ነው። የሚመቸኝ አስተማሪ ነው። አንዳንድ ስህተት ግብዝ መዳን ፕሮሰስ ነው። ልታጣው ትችላለህ። ይሁዳ አጦታል። ማብራታ እግዚአብሔር ጌታ ኢየሱስ ክርስቶስ ሲመርጠው ከሐዋርያቶቹ ይሁዳ አብሮት ነበር። ድኗል እኮ ይሁዳ አብሮት ነበር፣ ከክርስቶስ ጋር ሐዋርያ ነበረ። ገስዋት ሳተ፣ ሸጠው። የሚሸቅጡ እንዳሉ ይሁዳ ማስተማሪያ ነው። በክርስቶስ ስም የሚነግዱ የክርስቶስን ቤት መነገጃ የሚያደርጉ በፔኔኮስታው ብዙ አሉ። ለምን? የግል ቤተክርስቲያን ስላላቸው፣ የግል ድርጅቶች ስላሏቸው። ይህንን ደግሞ የወንጌላዊ ቤተክርስቲያን ሙሉ ወንጌል ኃላፊነት ወስዳ እነዚህን ሰዎች አላረመችም። ማንንም አላረመችም። ማንም ነገ ተነስቶ ማይክ እና ስፒከር ገዝቶ ነቢይ ነኝ ብሎ መቀባጠር ይችላል። ይህን አልከለከለችም። ሙስሊም ይከለክላል፣ ኦርቶዶክስ ይከለክላል። ነው አትችልም። ማን የሰጠ ከየትኛው ቤተክርስቲያን ነው ድቁና የተሰጠ ብላ ትጠይቃለች። ሙስሊምም ኡስታዝ ሆንኮ ማን የሰጠ ማን ያስተማረ ብላ ትጠይቃለች። የሌባ ጥርቅምና የወሮ በላ ጥርቅም ሆና ኢትዮጵያ ላይ እንደፈለጉ እንዲዘርፉ እንትን ማለት ቀላል ነው እንዲህ ብሎ ማንም መጥቶ እንዲያጭበረብር የሚደረገው በእናንተ ምክንያት ነው። ትውልድ እየጠፋ ያለው በእናንተ ኃላፊነት በጎደለው አካሄድ ነው።
35 ሚሊዮን አይደለም 10 ሚሊዮን አትሞሉ። እውነቱን ነው የምነግርህ። 10 ሚሊዮን አትሞላም ፕሮቴስታንት ኢትዮጵያ ውስጥ። ተዋሻላችሁ ግን 10-12 ሚሊዮን እሱንም አትሞሉትም። ትቀጥፋላችሁ። የትኛው አማራ ነው አብዛኛው ጴንጤ ያለው? ወረኛ ደቡብ ላይ ነው ጴንጤ ያለው። ከዛ ውጭ የለም። አብዛኛው ኦሮሚያ ብትል አብዛኛው ሙስሊምና ኦርቶዶክስ ነው። የትኛው ነው የምታወራው? ስለ የትኛው ፕሮቴስታንት ነው ኢትዮጵያ ውስጥ የምታወራው? አሁን የመጣ ነው 50 ዓመት ያልሞላውን 35 ሚሊዮን ስላወራ ነው እንዴ? ቲክታክ ላይ ካለ ነው ስንት ሰው ነው ፕሮቴስታንት ያለው? እነ ማን ናቸው? እነ ቀለም ያሉ ከዛ የሆነ አለ አለቀ። ሌላ ወፍ የለም። ምኑን ነው የምታወራው? 10 እንኳን ትሞላላችሁ እንዴ? የምን መቀባጠር? ምን ውሸት ነው የምታወሩት? በውሸት ግዙፍ ራስን ማድረግ ይፈልጋል። ከሱ ላይ ደግሞ 10ም ሆነው 10 የተከፋፈለ ነው። የኔ አባት 10 አይሞሉም፣ 10ም ተከፋፍለዋል። አብረው ቁጭ ብለው ስለ ኦርቶዶክስ ይዶልቱ ይውላሉ እንጂ ብታያቸው እዛ ውስጥ ያሉት ሁሉም የተለያዩ ናቸው። ከ10 በስሜ ይመጣሉ ይላል። ከ14ኛው ክፍለ ዘመን ጀምሮ መተህ ክርስቶስን አውቀዋለሁ ብለህ መዋሸት፣ እሱ ራሱን የቻለ ንስሐ ያስፈልገዋል። ክርስቶስ ያለ የነበረ አልፋና ኦሜጋ መጨረሻ የሌለው ጅማሬ ፈጻሚ የሌለው ጀማሪም ፈጻሚም እሱ ብቻ የሆነ ነው ክርስቶስ። ዛሬ መጣ አይደለም። ስለዚህ በውሸትና በየሆቴሉ ስለጨፈርክ ኢየሱስን አመሰገንከው አመለከው ማለት አይደለም። ኢየሱስን የምትወደው ከሆነ በስሙ ጹም እስቲ፣ ጹም እስቲ በስሙ አይዞ ጹም በስሙ ስገድ እስቲ። መስገድን ታውቀዋለህ? መዝለልን ታውቀዋለህ? መስገድን አታውቁትም። ስላየው እኔ ሰግዶ ሲያመልከው አላየው። ሲዘሉ አይቻለሁ። ሰግደው ሲያመልከው አላየው። መዝለል ይቻላል። ወንጌል ኢየሱስ ክብር አለ፣ እንተዋወቃለን። መስገዱን አያውቁትም። ዱቅ ብለህ ፈታ ብለህ ምቾት ባለው ወንበር ላይ በተለይ አሜሪካን ሀገር ምቾት ያላቸው ወንበሮች አሉ። ዱቅ ብለህ ውሃን እየጠጣ ፈታ እያልክ ምናምን ነው የምትሰማው። ኩኪስ ምናምን እየበላ ነው የምታዳምጠው። እንኳን እዛ ካሌጅ እንኳን እንደዚህ አይፈቅድልህም። ካሌጅ ሬጉላር ትምህርት የምትማረው እንደዛ አይፈቅድልህም። ምክንያቱም ክርስቶስን ብታስብ ራሱ ክርስቶስ 40 ቀን 40 ሌሊት ጾሟል። ጾሙን ጾሞ ነው ያስተማረን። ኢየሱስ ክርስቶስ ጾሞ ነው ያስተማረን። ጾምን የሚጠብ ኦርቶዶክስ 268 ቀን እንደምትጾም ተዘገበኝ። በጌታ በኢየሱስ ክርስቶስ ስም ትንሽ እቆያለሁ። ኦርቶዶክስ ለመሆን ይከብደኛል። ቤተሰብ ትንሽ ልቆይ ትንሽ ቤተሰብ እናንተ በጾም ልደፉኝ ነው። ልቆይ ምን አስባችሁ? ትንሽ ልቆይ። አይ ጥሩ አይደለም ይሄ ከጤናዬም ሳስበው ማይዬ በየቀኑ አማርጭ የምበላ ሰውዬ 268 ቀን ጾማለሁ። አይ ልቆይ ቤተሰብ ጥሩ አይደለም ይሄ ሊያስማማን አይችልም። ጴንጤ ወንድምና እህቶቼ ትሰማላችሁ? ኦርቶዶክስ ስትሆን 268 ቀን ስጋ አታይም። ልንገር ብዬ ነው ከአሁኑ ልንገር ብዬ ነው። ምናልባት የመሄድ ወደ ኦርቶዶክስ እቅዱ ካለ ስለ ስጋ አይደለም። የሚገርማችሁ ስለሚታየው ስለሚሰማ አላውቅም ምን ይሉና እዚህ ብር አምጣ ይላል። መዝሙሩ ሌላ፣ ዘረፋቸው ሌላ። ስለሚታየው ስለሚሰማው አይደለም ምን እማወራው ይላል። ከዛ በኋላ እዚህ ጋር በቪኤት ሄድላል።
እዚህ ጋር ምን የመሰለ ሱፍ ይለብስልሃል፣ እዚህ ጋር አሳማ ይበላልሃል። በእርግጥ ይለያል። እኔ ያዝኩት ምናምን ምናምን ይላል። ኦርቶዶክሳዊነት፣ እውነተኛ ኦርቶዶክሳዊነት 268 ቀን ከ365 ቀን ካልኩሌት ላድርገው። አንዴ ቤተሰብ የሆነ ጊት ካልኩሌሽን የማያስፈልገኛል። አባቴ ሆይ ሆይ ባላለሽ ያለ ሰውየው ካልኩሌተር ከ365 ቀን ሲቀነስ 268 ቀን ስጋ ማያት 3 ወር 97 ቀን ነው። ከ365 ቀን 97 ቀን ብቻ ስጋ የሚባል ነገር ቂቤ የሚባል ነገር የምታየው አይብ የሚባል ቁርጥ የምታየው 97 ቀን 3 ወር ከ7 ቀን ብቻ ነው። 3 ወር ከ7 ቀን ኦርቶዶክስ ትንሽ ልቆይ። አይ ቺ ነገር ለመስማማት ይከብደኛል። ስለዚህ ስጋን ማድከም፣ ለዚህ ነው ስጋን የሚያደክሙት። የስጋን ነገር አይደለም ዋናው ዓላማ ስጋን ማደለብ ምናምን ሳይሆን በሞርቶዴላ ጠግቦ በጋሻውን አላያችሁትም? ጉማሬ መስሎ ባልታዛር በጋሻውን ስታየው ጉማሬ ነው የሚያክለው። ኦርቶዶክስ እያለ ቀጭን ነበር። ይጾማል ምን ይላል? ዲያቆን ስለሆነ ግዴታው። እንትናንም ብታያት ማናትን ማን ነው ስሙ እንዳልክ ጥጆን ብታያት ጥጆ ቀጭን ነበረች። ጥጆ ራሱ ቦርጫ አውጥታለች። ጌታ ምክንያቱም ፉድ ኢዝ ጉድ ትላለህ አባቴ። ፉድ ኢዝ ጉድ። እዮዳብን ይኸው ጴንጤ ለመሆን እዮዳብን ማየት በቂ ነው። ለዮዳብ ጉቶ ኦርቶዶክስነት ፈውስ ነው። ጌታ ፈውስ ነው ለጉትዬ፣ ለዛ አሳማ ለሚበላው ሆዳ ፈውስ ነው። ስለዚህ ያንን ነገር ማስተዋል ጥሩ ነው ብዬ አስባለሁ። ኢየሱስ የጌቶች ጌታ የንጉሶች ንጉስ ሁሉ ነው። ጥያቄ የለው። መዳን በደሙ ነው፣ በኢየሱስ ክርስቶስ ደም ነው። የስ አጭበርባሪው ግን በስጋ ምንም አይነት ነገር መስራት አይፈልግም። የሰነፎች ጥርቅም ሆኖ ተገኝቷል። ሰነፍ ስትሆን ዱርዬ የነበርክ በቤተ ክርስቲያን ውስጥ ምንም አይነት ትምህርት የሌለ በቁጥር ነው የወጡት። አሁን ዲያቆናት ሆነው ከወጡት ኦርቶዶክስ ውስጥ ወደ ፔኔኮስቶ ብዙ ሰዎች አይደሉም። ጌታ ኢየሱስ ምስክር አይደሉም። ብዙ ሰዎች አይደሉም። አንለስ እንደነ ትዝታው ሲማግጡ እንደነ ባልታዛሮች ምናምን ሲማግጡ ካልሆነ ከኦርቶዶክስ ቤተክርስቲያንነት የሚወጣ ወፍ የለም። ይሄ ዱርዬ የነበረው ክለብ ሲጨፍር የነበረው ዘፋኝ የነበረው ፉን ሲል የነበረው ሊወጣ ይችላል። በክርስትና ህይወት ውስጥ በደንብ የሚመላለስ ሰው ወደዛ ይሄድ። ምክንያቱም ኢየሱስ አላ የኦርቶዶክስ ቤተክርስቲያን የተመሰረተችው በክርስቶስ ደም ነው ይላል መጽሐፍ ቅዱስ። እያንዳንዱ ኦርቶዶክስ የምትጠይቀው የማርያም ቤተክርስቲያን የተመሰረተው የመድኃኔዓለም ቤተክርስቲያን፣ የአማኑኤል ኤኒ ቤተክርስቲያን ውሰድ፣ የገብርኤል ቤተክርስቲያን፣ የሚካኤል ብትሄድ በክርስቶስ ደም የተመሰረተ ቤተክርስቲያን ነው። ነትነውስ። ስለዚህ ችግሩ ምንድን ነው? ካለመተዋወቅ። አሁን ኦርቶዶክስ ድርሳናትና ማን ነው ገድላት ለሁለት ወር ትንሽ ጥናት ላረግባቸው እረፍት ወስጃለሁ ብትል እነዚህ እንጀራቸው ይዘጋል። ምንም መስበክ አይችሉም። አይ ጥናት ላረግበት ለሁለት ወር ኦርቶዶክስ ጥናት ላይ ስለሆነች
ለጊዜው አቁመነዋል ብትል እዚህ እንጀራቸው ይዘጋል። የሚበሉት የላቸው። በየመድረካቸው የሚሰብኩት እሱ ነው። የሚበሉት የላቸው። ሌላው ምንድን ነው? ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደለ? ጥሪ መቀበል ለምን ፈራ? ጸበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደለ? አንተ ጠበል ቀጂውን አንጠባጥበ በወንጌል አንተ ያንተ ጥሪ ምንድን ነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው እስቲ ንገረኝ። ስሙ ሃሌሉያ መቀለጃ ኢየሱስ ጌታ ነው። ሃሌሉያ ጽና ያ ስድቦቹን ያ ተሳድቧል። ቆይ ሲያላግጥ ነው የምታዩት፣ ሲሳደብ ነው የምታዩት። መልሱን ይዛችሁለት ኑ ነው እኔ የምለው። አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ አብሾ ቀጥታውን ምን ባላቅም ግን ይሄ ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቀባጣሪ ነው፣ ምንም አያውቅም። ተው። አሁን እኔ የምጠይቅ ምንድን ነው ስድብት ንፍጣም ሰው ጋር እኔ አልነጋገርም የምትለው ነገር አለ። ንፍጣምን ዘማርያምን ያልከው አልሰደበህ፣ ምንም አልሰደበህ። አንተና ዮናታን ስለ ታቦት ባላገጣችሁት ነገር ላይ የተናገራችሁት ንግግር መጽሐፍ ቅዱስን ማስረጃ አድርጌ በማስረጃ እኔና እናንተ እንነጋገር ብሎ በስርዓት ጥያቄ አቀረበልን። አንተ ችሎታ የለውም ብለህ ካልክ መተህ መነጋገር ነው አይደል? ክርስትና በመጀመሪያ ትህትና ነው። ክርስትና ፍቅር ነው። ክርስትና ሌላውን ወንጌል መስበክ ነው። አንተ ግን ኮትህን ይዘህ መጣህ። እኔ ማለት እንዲህ ነኝ፣ ብቃቴ እንዲህ ነው ምናምን ብለህ ምን ታደርጋለህ? ሙርት ይዛለህ። አየህ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። ግጣም እኔ አቦይደርን ባመጣ ኤርሚያስ ጌታ ኢየሱስ ምስክሬ ያሰልመሃል። አንተን አቦይደር ይህን እርግጠኛውኝ ነው የምነግርህ። ያሰልመሃል። ምክንያቱም እኔ የምወደው ወንድሜ ወንጌላዊ ተክሉ አገናኝቸው ነበረ፣ ነግሬው ነበር። ጌታ ኢየሱስ በሚያውቀው ቪዲዮ አለ፣ ለታሪክ ተቀምጧል። እኔ ወንጌላዊ ተክሉን ምን ብየዋለሁ? ወንድሜ ስለ እስልምና ብዙ ማወቅ አለብህ። ስለ እስልምና ካላወቅ ምን ትሆናለህ? ተው ይጎዳል። ምንም ችግር የለውም አለኝ። አንተ ወንጌል ልታክ ትችላለህ። ሰውየው ግን ሙሉ መሳሪያ ነው ያለው። ምንን ያውቃል? መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል። ሁለቱንም ስለሚያውቅ ተው ያንጠባጥባል አልኩት። በፍጹም አለ። እሺ ግባ ተባለ። ይኸው ነፍሴ ጌታ ኢየሱስ ምስክሬ ነው የምለው። ጨምቆ እንደ ፎጣ አድርጎ ጨምቆ አጥቦ አለቅልቆ አስጥቶ አድርቆ ነው ያስገባው። ምንም ሊገናኙ አልቻለም። ለምን? አቦይደር እየጠቀሰ እዚህ ጋር ያመጣዋል፣ እዚህ ጋር ወስደዋል፣ እዛ ጋር ወስደዋል። ውጭ ብርብርብር አድርጎት ጥፍጥፍጥፍ አድርጎ ላከው። እንዳይደግመው አድርጎ ድጋሚ አልተጠራ ደን። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል።
ለሙስሊም መሳሪያ ያዘጋጀው እፎይ ያስተነፍሳል። እኔ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። እኔ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብሎደ መዝሙር ያረጋከ ተቀጥቅጠ ትወጣል። ይሄ የታወቀ። ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። አሮን ጌት ዳት ፓርት። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓይል ነበር። አሮን ጌት ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ተጀመረ። ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የኦርቶዶክስ ልጆች አሁን አካሄዳቸውን አጥንተው ፕሮቴስታንቶች ቤት መሆኑን አውቀው ዮኒ ማኛ ደግሞ ከፈት ታረገላቸው፣ ሜዳውን አሰፋውት። አንተ በምታምነው ነው የምንነጋገረው ሲባል ቀለው ነው የሚጠፉት። አንተ በምታምንበት እንነጋገር ሲባል አይመጡም። ለምን? ያ የሚነጋገሩበት ፓርት ትርኪ ምርኪ ዴዶን ጋር የላቸው። አንዱ ክርስቶስ መንፈስ ነው ይልሃል፣ ክርስቶስ በስጋ የለም ነው የሚለው። አንደኛው ክርስቶስ በስጋ አለ ይልሃል፣ ጸበል ያድናል ይልሃል። የምኑ የሳልቬሽን አብሮ ያለ ነገር ነው ይልሃል። አንዳንዱ አይደለም ይልሃል። በዛው ሲጋደሉ ታገኛቸዋል። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይህንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። ዮኒ ማኛ እንደፈለጋችሁ በሉት። አዶን ኬር። እኔ ለሰው ብዬ አይደለም። የኔ ግንኙነት ከአምላኬ ጋር ሰውን በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ በፍቅር ተመላለሱ። የኦርቶዶክስ ልጁን የፕሮቴስታንቱን በፍቅር ተመላለሱ። ዮኒ ማኛን ጠምደ እንዲሰድበናል ብትል ነገ ሰድበሃል። ምክንያቱም አንተ መመለስ ያለብን ፍቅር ብቻ። ክርስትና የሚጠይቅ ዮኒ ማኛ ሰድቦኛል በቃ ብለህ ማበድ ሳይሆን ለእኔ መስጠት ያለብን ፍቅር ብቻና ብቻ። ምንም ሌላ መስጠት አትችልም። በጌታ ከሆንክ ክርስቶስ መንፈስ ቅዱስ በውስጥ ካለ ለእኔ መስጠት ያለብን ነገር ፍቅር ብቻ። ይሄን መስጠት የማትችል ከሆነ 6666 ጊዜ የተገረፈውን አምላክ አታውቀው። እኔ አሁን ብዙ ተሰድቤያለሁ። ለምን ሰደባችሁኝ? ኦርቶዶክስ አልሆንም ማለት እችላለሁ፣ ወይም ደግሞ ጴንጤ አልሆንም ማለት እችላለሁ። እኔም ተለጥልጫለሁ። 8 ወር ተለጣልጠናል። አበሻ ሀገር የሚያየው እኔ ብቻዬን ስለሆንኩኝ የኔ ብቻ ነው የሚታየው። እነሱ 8 ወር አብረው መሳደባቸውን ይረሱታል። ለምን? ሾርት ሚሞሪ ነው ፒፕሉ፣ ሾርት ሚሞሪ። አሁን ጴንጤ እየላሰኝ ነው፣ ግን ዮኒ ማኛ ሰደበን ትለኛል። ጴንጤ አብዛኛው እየላሰኝ ነው፣ ግን ዮኒ ማኛ ነው ሰደበን ይልላል። መጥቶ ዱቄታ አየህ፣ የእናንተን ማየት ስለማችሉ እኔ ሙሉን የመመለስ የጅብ ቆዳ አለኝ። አይሞቀኝ አይበርደኝ። እውነት በየትም በኩል እውነት ናት። የትም በኩል ብትሄድ እውነት ናት። ኦርቶዶክስ ትመቸኛለች። ለምን? አብዛኛው ጓደኞቼ፣ አብዛኛው ቤተሰቦቼ፣ አብዛኛው ማንነቴ፣ አብዛኛው ቤተክርስቲያን ሲገባ ክብር ያለው ኦርቶዶክስ ነው። የፈለገ ሰካራም አድርገው፣ የፈለገ መጥፎ ሰው በለው፣ የፈለገው ምን በለው፣ ልክ ቤተክርስቲያን ሊገባ ሲል የሚያሳየው ስርዓት
ለእግዚአብሔር አምላኩ ክብር እንዴት እንዳለ ያሳያል። ምክንያቱም ኢየሱስ ክርስቶስ ሲመጣ ቁጭ ያለው ማንን የፈለገው? ኢየሱስ ክርስቶስ ዱርዬውን፣ ቀራጩን፣ ሌባውን፣ ዘማዊውን ነው የፈለገው። ሊያድን የመጣው ያንን ነው። ቤተ ክርስቲያንም የምታድነው እነዚህን የሚደንሱትን፣ የሚቅሙትን፣ የሚያጨሱትን፣ የሚጠጡትን እንጂ የዳኑትን ምን ሊያደርግ ነው? ከቤተ ክርስቲያን የሚያስፈልጋቸው ለዳኑ ምን ያደርጋል? ስለዚህ እነሱ እኮ ጨፍረው ነው ቤተ ክርስቲያን የሚሄዱት። አዎ ምን ለመሆን? ከዛ ነገር ወጥቶ ለመዳን። ታዲያ የት ልሄድ ነው? እናንተ ግን ድነናል ብለህ ከቤተ ክርስቲያን ስትወጣ ወደ ምንድን ነው የምትሄዱት? ውስጣችሁን ታውቁታላችሁ። ፓስተር አስተምሮ ወጥቶ ሴት ይለጠልጥላል የኋላ እሸት ፓስተር። ስለዚህ የትኛው ነው እውነተኛ ነገር አለው ብለህ የምትለው? ስለዚህ አሁንም የንዴት ሳይሆን እውነተኛ ነገር ሲነገር አይመመ ዮኒ ማኛ ለገንዘብ ነው አንዱን ይዞ ገንዘብ መብላት አይቻልም እንዴ? ምኑ ነው ከባዱ? አሁን ለምሳሌ በኦርቶዶክስነት አርጌ ገንዘብ ብጡጥ ማድረግ አልችልም እንዴ? ማን ይከለክለኛል? ቀላሉ እኮ እሱ ነው አይደል? በሆነ ነገር ላይ ልጥፍ ብለህ ገንዘቡን ጥብ አድርገህ መብላት ትችላለህ። ማን ይከለክላል? ኢትስ ሶ ሲምፕል። እንዲያውም የሚደብረው እኮ አንዴ ድካሙላ አለው። እውነት ሲኖር ግን ሁሉም ጋር ነው የምትሄደው። እውነት ሁሉም ቤት አለ፣ ውሸት ሁሉም ቤት አለ። ተግባባን? ጥሩ እንዳለው መጥፎ አለው። ጥሩ ሲኖረው መልካም እላለሁ፣ ጥሩ ካልሆነ አይደለም እላለሁ። መፈንዳት ትችላለህ። የኔ አይነት ባህሪ ማንም ሊኖረው አይችልም። በኢትዮጵያውያን በሌላ ሀገር የተለመደ ነው። they call it controversial። ጥሩ ነገር ሲኖር ጥሩ ትላለ፣ መጥፎ ከሆነ መጥፎ ትላለ። እኔ ላይፌ በልጆቼ የማሳየውን ነው ለእናንተ ማሳያችሁ። ልጆቼ ጥሩ ከሰሩ አበረታታ፣ ጥሩ ካልሰራ አንተ ዱቄታ እለዋለሁ። ምን ልዩነት አለው? አልወድም ማለት አይደለም። ጥሩ ከሰራው ልጄን እንዳበረታታው፣ ሲያጠፉ ደግሞ ይሄ አጥፍታችኋል እላችኋለሁ፣ እቆጣለሁ። ይሄ ነው ላይፍ ላይ ማሳያችሁ። ወደዚ ዲፍረንት። እንዴ ትላንት ደግፎ ነበረ ዛሬ ተቃወመ ትለኛለህ? የስ ጥሩ ስትሰራ ደግፋለሁ፣ መጥፎ ስትሰራ እቃወማለሁ። ስለዚህ አሁንም ጥሩ ነገር ያየሁት ነገር አለ። ምን አይነት ጥሩ ነገር አይተሃል በሉ። ምን አይነት? በጴንጤ ምን የመሰለ ማስመሰል አይቻለሁ። ወርቅ የሆነ ማስመሰል። ይሄ ጥሩ ባህሪያችሁ ነው። ወርቅ የሆነ ማስመሰል። ኦርቶዶክስን መስደብ ልክ አይደለም ያለኝ አንድ ጴንጤ አምጡልኝ። ብሪንግ ዋን ኤኒባዲ ቪዲዮ ሰርቶ ይቅርታ አቤል አቡና ይቅርታ አቤል አቡና ብሎኛል። ከአቤል አቡና ውጪ ኦርቶዶክስን 8 ወር ስንለጣለጥ ስንሰዳደብ እነሱም አልማሩኝም፣ ይልሱኛል፣ እኔም እልሳለሁ። ከአቤል አቡና በስተቀር ተው ይሄ ልክ አይደለም ኦርቶዶክስን መጥላት የለብህም ያለኝ ሌላ ሰው የለም። ተግባብተናል። ስለዚህ ወንጌላችሁ የውሸት ነው፣ የውሸት ነው። ወንጌሉ የእውነት ቢሆን ፍቅርን ነበር መስበክ የነበረበት። ወንጌሉ የውሸት መሆኑን እነ ኤርምያስን ይዋቸው ጥላቻ ነው የሚሰብኩ። ግባና ኦርቶዶክስን መጥላት ይሰብካል። ይሄ ፍቅር አይደለም። ስለዚህ በጥላቻ ላይ የተመሰረተ ማንነት ያለውን ነገር አስመሳይነትን አይቻለው። አቤል ጀግና ሆኗል፣ ጀግና ሆኗል። ብዙ ሰዎች ይነሱበታል። መስሚያው ጥጥ ነው። ሐሰተኞችን በማጋለጥ ስቃያቸውን አብልቷቸዋል። ስቃያቸውን ሐሰተኞችን በማጋለጥ ስቃያቸው በሉ። ኦርቶዶክስም ካልተሰደበች እንጀራ የለም። ስለዚህ ያ ነገር መቆም አለበት። በወንጌል መመላለስ መልካም ነው። ኢየሱስ አዳኝ ነው። አብዛኞቻችሁ ሶሻል ሚዲያ ላይ ያዩአችሁ ግን በኦርቶዶክስ ጥላቻ የሰከራችሁ ናችሁ።
የሰከራችሁ። ይሄን ነገር ደግሞ ምን ሆኗል? ባየሁት ነገር አላየም አትሉኝም። 8 ወር ቀላል ጊዜ አይደለም። በደንብ አይቻለሁ። ስለዚህ ያንን ነገር እላለሁ። ጥያቄ ካላችሁ ጊፍት ጠረረብህ መናጤ። እኔ የምኖረው የኢትዮጵያን አንድ የኔ ብር ኢትዮጵያ ቁርስ የምትበላበት ነው። አንድ የኔ ዶላር ኢትዮጵያ ቁርስ በደንብ ቤተሰብን የሚያበላ ነው። በአንድ ሰው ደሞዝ ነው ኢትዮጵያ ውስጥ አንድ የኔ ዶላር። $20 ካለኝማ የኢትዮጵያ ዶክተር ደሞዝ ነው። መናጢ ስለ ገንዘብ እንዳታወራ ኢትዮጵያ የሆነ ዱቄታ። እውነቴን ነው። ኢትዮጵያ የሆነ ስለ ገንዘብ እንዳታወራ እካክ። ስለ ገንዘብ ስለ ድህነት እዛው ተጨማለቅ። የኔ $20 የአንተ ዶክተር የሚከፈለው ነው። ቆሮቆንዳ ስለ ገንዘብ ታወራለህ። እንደዚህ ሆነ ማፈሪያ። ድፍረታችሁ ደስ ሲል ደግሞ ድፍረታችሁ ደስ ይላል። ስለ ገንዘብ ታወራለህ። የኔ $20 ማለት ነው ለአንተ ዶክተር የሚከፈለው ነው ኢትዮጵያ ውስጥ ቆዳ። ስለዚህ እንደዛ ብላችሁ ባትመጻደ። ስለ ገንዘብ ኢትዮጵያዊ የሆነ ማውራት አትችልም። ይከንት እሱን ነው የምልህ። ሌላ ጥያቄ ካለ ስለዚህ አሁንም በፍቅር ለምትሰብኩ ወንጌላውያን እግዚአብሔር ብርክ ያድርጋችሁ። እውነተኛ ክርስቶስን የምትሰብኩት ክርስቶስ እውነተኛ ነው። ክርስቶስ አይደለም ሰውን ድንጋይን ያናግራል። የሰው ልጅ ማመስገን ባይችል በድንጋይ ይነገራል። ክርስቶስን ስበኩት፣ ማንም አይቃወማችሁ። ኦርቶዶክስን ከመጥላት ግን ውጡ። ቺ ከባድ ንግግሬ ናት። ሰሞኑን ያቀወሳችሁ ንግግሬ ይሄ ነው። ኦርቶዶክስን መንካት እኔ ጉድን እያመጣው ዘረግፈዋል። ኤፍሬም አለ ላይቭ በራስ ቤት ግባና ስለ ገብረ ሰዶም ና እናውራ። ትላንት ዋሽተሃል ኤፍሬም፣ ዋሽተሃል ኤፍሬም፣ ባለጊዜው ዋሽተሃል። ትላንት ግብረ ሰዶማዊ ገብቷል። የዛሬ 7 ዓመት ኢትዮጵያ ገብቷል። ኮንፈረንስ ተጠርቶ የፓስተር ልጆች ጭምር ግብረ ሰዶማዊ ናቸው ተብሎ ይኸው ዶክተር ስዩም መስክሯል። ላሳያ እንዴ ዋሽተሃል። ዋሸ። እኔ አልዋሸው፣ አንተ ግን ዋሽተሃል። በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣቸዋለን እና እንደውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያኖች ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል። ይኸው አብረውን ለአመታት ኖረዋል፣ ትንቢት ተናግረዋል፣ እጅ ጭነው ፈውሰዋል ብሎ ይናገራል። በፈውስ አገልግለዋል። በሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከሆን ሴት ከሴት እያለ ነው ሰው። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ምክንያቱም ይሄ ራሱ ጴንጤ ነው። የሚያስዋሻው ምንም ነገር የለም። በጌታ ፊት ነው የሚናገረው። ለምን ይዋሽ? ያልሆነ ነገር በራሱ ፔጅ ላይ በራሱ ቤት ላይ ለምን ይመሰክራል? እስቲ ንገረኝ። በራሱ ፔል ላይ ጴንጤ ነው ሰውየው፣ ዶክተር ነው፣ የታወቀ ነው። በራሱ ቤት ላይ እንደዚህ አይነት ምስክርነት እንዴት ይሰጣል?
ግራ ስለገባው ስለጨነቀው። ለምን እውነተኛ ክርስቲያን ስትሆን ውሸትን አትቀበልም። ስለዚህ ይሄ ነገር ልምምድ በደንብ ጴንጤ ውስጥ እንዳለ በእርግጠኝነት ከነምስክር አምጥቼልሃለሁ። ስለዚህ ምን ሆናል? ባዶ ገብተሃል ማለት ነው። አሁንም መሰክራለሁ። ጌታ ኢየሱስ ልቦና ይስጣችሁ። ልቦና ይስጣችሁ። በጣም 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 የሚያሳዝን ነገር ነው። እንግዲህ ተጠንቀቁ። ያንን ነገር እነግራችኋለሁ። ሌላ ብዙ አለ ማሳያችሁ። እኔ እኮ የቱን ይዤ የቱን ልጨርሰው? በጌታ በኢየሱስ ሰው የቱን ተናግሬ የቱን ልጨርሰው? ይሄንን ነው ማስተካከል ፕሮቴስታንት አንድ ክርስቲያን ማድረግ ያለበት ወይስ ስለ ኦርቶዶክስ ስለ ሙስሊም ማውራት ነው ያለበት? እስቲ ንገሩኝ እናንተ። ስለ ኦርቶዶክስ ስለ ሙስሊም ነው መወራት ያለበት አንድ ፕሮቴስታንት ማድረግ ያለበት ወይስ እሱ ቤት ያለውን ይሄን የመሰለ መረን ይሄን የመሰለ ከእግዚአብሔር የሚያርቅ መንፈስ ነው ማባረር ያለበት? ፓስተሮች ነው ያለው፣ አገልጋዮች ነው ያለው። የእግዚአብሔርን ቃል የሚያውቁ ዓለማዊ ቢሆን አይደንቀኝም። አይ ተራ ዱርዬ ሰው እንደዛ ሆነ ብትለኝ ችግር የለብኝም። ተራ የጴንጤ ምዕመን እንደዛ ሆነ ብትለኝ ኦኬ ይነዋት ምዕመናን ነው፣ አይመለከተኝም። ፓስተሮች፣ አገልጋዮች እጅ ጭነው የሚጸልዩ እነዚህ ናቸው የሆኑት የፓስተር ልጆች። ጌታ ኢየሱስ ልቦና ይስጣችሁ። የድፍረታችሁ ብዛት ኦርቶዶክስን ለመጣል ስትንደፋደፉ ነው። ኦርቶዶክስ መግለጫ ሳታወጣ እኔ አዝረከርካለሁ። ኦርቶዶክስ ምንም ሳትል እኔ ባዶ ከትቼያለሁ። ገደለው ስንገባ ትላንትና ሲከተክቱ ነበረ ቪዲዮዎችን እያሳዩ። ትሞታለህ አለኝ እኮ አለ። ጭራሽ ትሞታለህ? አዎ ገባውና ሁለት ጥያቄ ጠየቁት። አንደኛው ጥያቄ ትሞታለህ ስለኝ ኦኬ ትሞታለህ፣ ምን አድርጌ ነው የምሞተው? ማን ነው የሚገለኝ አልኩት። እሺ ማን ነው የሚገለኝ? ምን አድርጌ ነው የምሞተው? ያው እግዚአብሔር በቀለኛ ነው፣ እግዚአብሔር ይገላል ነበር አለኝ። ኦኬ ገባውና እሺ እግዚአብሔር ለምንድን ነው የሚገለኝ? ምን አድርጌው? እኔ እግዚአብሔርን አልተሳደብኩ፣ በእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ ምንም አይነት የሐሰት ትምህርት አልተናገርኩ። ኢየሱስ ክርስቶስ እንደማያድን ለሕዝብ አልተናገርኩ፣ እንደሚያድን እንጂ ደሙ አሁንም ድረስ ለሰው ልጆች ኃጢአት እንደፈሰሰ ያ ደም አሁንም ለሰው ልጆች እንደሚታይ ተናገርኩ እንጂ ሌላ ነገር አላደረኩም። እና በምን ምክንያት ነው አልኩት። አይ እሱንም ከገባው በኋላ እንደዚህ ያለ እሱን አንተ ነው የምታውቀው። እንደዛ እያልክ አይደል እንዳልኩት፣ እንደዛ እያልክ እኮ ነው ትሞታለህ። እርግጠኛ ከሆነ እኔ እንደምሞት እያልኩ ነው። ስለዚህ እኔ በሞት አንዳች ነገር በሆን ከአንተ ራስ አልወርድም አልኩት። አልወርድም ከአንተ ራስ። ሁላችሁም ወቁ። አሳስሮኛል ታውቃለህ። 15 ቀን እንጥያለሁ አላውቅም። እኔ ያኔ ከነ አቤል አቡና ጋር ፒስ ነበርኩ የዛኔ። እሺ እና የዛኔ በቃ ያው በመላ አስገብቶ 15 ቀን አሳሸኝ። አይ እሱማ እንትን ነው፣ በጣም በቀለኛ ነው ኤርሚያስ። እኔም ብቻ ነው የማይችለው እንጂ ሌሎቻችሁን ይችላል። እኔን ተሳስቶ የሆነ ነገር ይበል ዘነጣጥዬ ቁጭ ነው የማደርገው። ያቀኛል። ኦ ይህ ነው ዶንት ፕሌይ ዊዝ ሚ ይህ ነው ዘነጣጥ። በህልም ነው የሚናገረው። አንተን በህልሙ ነው የሚናገረው። ኧረ ከነህልሙ ገደል ይግባ። እኔን አይናገረኝም። እናት ወልደዋለች። ሁለተኛ ደግሞ አሜሪካን ሀገር ኤችኢ የምትባል እርግጠኛው ነው። እኔ እኮ ወይኔ ጴንጤዎች ግን ምን ኤችኢ የምትባል ኤችኢ የምትባል አሜሪካን ሀገር በየወሩ $5000 ኢየሱስ እንድክድ ኢየሱስ እንዳይል ገደል ድርሳናት ብቻ ማን ነው ኢየሱስ እንዳይል ገደል ድርሳናት እንዲናገር ተቀባይ ምናምን እንደዚህ ደጋፊ እንዲሆን $5000 የምከፍለው ኢየሱስን ያስካደችው ሴት አለ አይደለም።
እንዴ ግን የራስ እንደዚህ ፈታ 5000 አንተ ስንት እንደጠረረ እኛንን የምናውቀው ማርያም ደም ያንተ ነው ምናምን የራስ እንደዚህ ፈተሽኩት በኢየሱስ ደም እንደጠረረው ብዙዎቻችን እናውቃለን። ቤተሰብ እግዚአብሔር ድረስ ቁጥር አይፈሩም እንዴ እነዚህ ሰዎች ግን አምጣልኩት ደመረጃው ቻፓ እንዴ የሆነ መኪና እኮ አገጫጭታችሁ ግዙልኝ ልረፍ እያለ ነው ወንድማችን። እንኳን $5000 ቢኖረው እዚህ አታገኙ። ብራይድ እየሸቀለ ነበር ደምሻ ስራ አለመስራት እኮ እንደዚህ እሱ እጅ ላይ እንዲገባ ያደረገኝ ማርያም ግን እግዚአብሔር መልካም ከዚህ በኋላማ እኛ እያለን ደሜ ምንም እንደማትሆን ታውቃለህ። ዊጋችሁ ብራዘር ዊጋችሁ ወንድም ነው መቼም ቢሆን። ስለዚህ እንዳታስብ አለን እናግዛለን በቻለ ያራዳ ልጅ ግደለኝ በቃ ማርያም ምንም ቢሆን ወላሂ ማ ብራዘር እንዴት ነህ እና እናግዛለን። ስለዚህ አያስቡ እና ወደ ቤት ቸግሮሃል ምናምን በገንዘብ አይደለም አባት ህይወት እውነቴ ነው። ችግር ሊመጣ ይሄዳል። ችግር ቋሚ ችግር የለም። በነገራችን ላይ ችግር ቋሚ አይደለም። ችግር ይመጣል ይሄዳል። ችግር ይመጣል ይሄዳል። ደግሞ ወደ በረከቱም እግዚአብሔርን ከጠየቅ የማያስችለው የማያደርገው ነገር የለም። ታውቀዋለህ። ስለዚህ እንዳታስብ ለማለት ለመረገጥ ዝግጁ ነህ? በቃ ምንም አማራጭ እኔ እኮ አበብኩ አማርኩ እኮ አባቴ። አሁን እኮ ይደብረኝ ጀመር ካልተረገጥኩ። ለመረገጥ ዝግጁ ነህ? አበባ መሰልኩ እኮ ማርያም። ሞክር። ኧረ ሸራተን ነው እንጂ እኮ ዛሬማ ኃይለኛ ባዝሊን የተቀባ ጋይስ የናቦቴ አንበሳ አዘጋጅ ዛሬ። ያንን ኮምቢ ፊትማ ማየት አልፈልግም ጋይስ። ያን ፊትማ ቀላቅልሃለሁ